እኔ የእውነት ነው አሁን የምትናገረውን እየጻፍኩ ነው የሰማሁ እየጻፍኩ ውይይት ነው አንተ የምትናገረው ነገር ከምን አንግል እንደሆነ እንድረዳ ማለት ነው። ዮሐንስ ምዕራፍ 1 ላይ እሷን ነገር እንደገና ብትነግረኝ አሁን በተረዳው መረዳት እሷን ቃል ምን ማለቱ እንደሆነ በመጀመሪያ ቃል ነበር አልክና ያንን ቃል ማንነቱን ገለጽክ። ያ ቃል እግዚአብሔር ዘንድ ነበር አልክ። መናገሩ ነው አልክ። ንግግሩ ነው የእግዚአብሔር ንግግር ነው ብለህ አብራራህና ያ ቃል እግዚአብሔር ነው። ያ ቃል እግዚአብሔር ዘንድ የሚለው ኢንተርናል አይደለም። ዘንድ የሚለው ኒር አጠገቡ እንደሆነ የሚያሳይ ሐሳብ ነው። በአጠገቡ ነበር ካለ የእግዚአብሔር ንግግር አጠገቡ ነበረ ብለህ ነው የምታምነው ወይ ዘንድ የሚለውን አይ ንግግሩ ነው ብለህ ነው የምታምነው? አንድ እሱ ነው። ሁለተኛ ያ ንግግሩ አንተ ንግግር ብለህ ቁጭ ያረከው ሐሳብ ስጋ ሆኖ መጣና ሰው ጋር አደረ ብለህ ነው የምትናገረው ወይስ ያ ቃል ስጋን ፈጠረ ብለህ ነው የምትናገረው? መጽሐፉ የሚለው ጸጋና እውነትን ተሞልቶ በእኛ አደረ ነው የሚለው፣ ፈጠረ አይደለም። በእኛ አደረ የሚል ሐሳብ ስላለው ሁለቱም በትክክል እስቲ በአንተ መረዳት እንድትነግረኝ ስለፈለግኩ ነው። ዘንድ ነው ካለ ንግግር ነው፣ አጠገቡ ነው የሚለው ንግግር ነው ብሎ የሚገልጽ ክፍል ነው። ምናልባት አስተውለ ከሆነ የእግዚአብሔር ንግግር ማለቱ እንጂ ሌላ ፐርሰን አይደለም ለማለት ፈልገን ያልከው። ዘንድ ነው ሲል አጠገቡ ነው የሚል ሐሳብ ነው ያለውና አይ አይደለም አጠገቡ የሚለውን ሳይሆን ተናጋሪነቱን ነው የሚገልጸው ብለህ በሱ ከደመደምክልኝ ቁጥር 14 ላይ ደርሰህ ደግሞ ጸጋና እውነትን ተሞልቶ በእኛ አደረ ካለ ያ ቃል ስጋን ፈጠረ ማለቱ ነው የኡን ወይስ በእኛ አደረ የሚለው ፈጠረ ማለትን ያብራራል ብለህ ታምናለህ? ሁለቱ አለይልኝና ወደሚቀጥለው ወደ ራሴ ሐሳብ አንዴ ልናገርና ከዛ እንጨርሳለን። እሺ ጥሩ። በመጀመሪያ ደረጃ ምናልባት ያው ባይብሉም በደንብ ምናልባት ካለማየት የመነጨ ሊሆን ይችላል እና ዘንድ የሚለው ነገር ውስጥ በሚል ይመጣል። ባይብሉ ላይ መጽሐፈ ኢዮብ ምዕራፍ 12 እስከ ምዕራፍ 28 ከቁጥር 12 እስከ 14 ድረስ ነገር ግን ጥበብ የምትገኘው ወዴት ነው አለ። የማስተዋል ስፍራ ወዴት ነው? ሰው መንገዷን አያውቅም፣ በሕያዋን ምድር አትገኝም። ቀላይ በእኔ ውስጥ የለችም ይላል፣ ባህርም በእኔ ዘንድ የለችም ይላል። አየህ፣ ውስጥና ዘንድ የሚለው ተለዋዋጭ ሆኖ ይመጣል በራሱ ማለት ነው። ግልጽ ነው። ስለዚህ አሁን ምንድነው ውስጥ እና ዘንድ በሚለው ካየን ውስጥና ዘንድ የሚለው በዚህ ተለዋውጠው የሚመጡ ከሆነ እንግዲያውስ በመጀመሪያው ቃል ነበር ሲል ቃልም በእግዚአብሔር ዘንድ ነበረ ማለት ካፌ የሚወጣው ቃሌ አለ። ካፌ የሚወጣው ቃሌ ትንቢተ ኢሳይያስ ምዕራፍ 55 ቁጥር 11 ላይ ካፌ የሚወጣው ቃሌ። ስለዚህ ወጣ የሚለው ውስጥ የሚለው ነገር ራሱ አመንጪና ተናጋሪነቱን እግዚአብሔር ሲናገር ከዛ ውስጥ እንደሚወጣ የሚያሳይ ነው። ተግባባን? ስለዚህ ዘንድ የሚለው ውስጥ በሚል ይመጣል ማለት ነው። ግልጽ ከሆነ ፕሮሰስ የሚለው ማለት ነው። ስለዚህ አሁን እያየን ያለነው እንግዲህ ዘንድ በሚለው አንተ አጠገብ በሚለው ከሆነ የምትረዳው በመጀመሪያው እግዚአብሔር ነበረ፣ እግዚአብሔርም በእግዚአብሔር ዘንድ ነበረ፣ እግዚአብሔርም በእግዚአብሔር ነበረ የሚል አንድምታ ልናገኝ ነው ማለት ነው። ስለዚህ ስንት እግዚአብሔር አለ ብዬ ነው የምጠይቀው። ስለዚህ እዚህ ጋር ሁለት እግዚአብሔር አግኝተናል። አንተ ደግሞ እንደምትረዳው አንድ አምላክ አለ ብለህ ነው የምታምነው። ስለዚህ አሁንም ስላሴ ላይ ምንም ያገኘሁት ነገር የለም። ምንም እስካሁን ድረስ ስላሴን እየጠበቅኩ ነው። ስላሴ ላይ አንድ ነገር ትሰጠኛለህ ብዬ እየጠበቅኩ አንድም ነገር አልሰጠኝም እስካሁን። አሁንም የኢየሱስን አምላክ ፕሩፍ ለማድረግ ነው እየሄድክ ያለው። ኢየሱስ አምላክ ቢባል እንኳን ነው ማለት ቢባል እንኳን የለም አንድም ቦታ ግን ኢየሱስ አምላክ ቢባል እንኳን አንድም ቦታ ስላሴን የሰበከበት ቦታ የለም መጽሐፉ ነው ማለት አንድም ሶስትም አንድ ሆኖ ሶስትነታቸውን ሶስትነታቸውን በአንድነት የሚገልጽ አንድ ጥቅስ እንኳን የለም። ስለዚህ ይሄንን ነው አሁንም ስቲል ስላሴን እየጠበቅኩ ነው መዳን 14ን ጨርስልኝ 14ን ጠይቄ ነበር። እሺ 14ን ደግሞ ላሳየ። እሺ 14 ያው ቅድም ተረድተኛል። አሁን እንዴት እንደማስረዳ ደግሞ ኦኬ ፎቶ ነው እንዴ? እሺ አሁን ደግሞ
ምሳሌ ልስጥ። ምሳሌ መጽሐፍ ሁለተኛ ነገሥት ምዕራፍ 15 ላይ እንምጣ። ቁጥር 12 ላይ እንግዲህ ስለ ተስፋ ቃል ነው። ቀደም ኢየሱስና የእግዚአብሔር ቃል የሚያለያያቸው ነገር አለ። የእግዚአብሔር ቃል የእግዚአብሔር ቃል ነው። ኢየሱስ ደግሞ ምንድነው? የተስፋ ቃል ነው ብዬ ከመጽሐፉ መረጃ አምጥቼ ነበር። ለአብርሃም የተገባ የተስፋ ቃል ዘፍጥረት 22:18 ላይ በዘርህ ባለው ቃል ድምጽ አለ ድምጽ ነው የገባው። የቤተሰብ ድምጽ ነው የገባው። እሺ ቃሌን ሰምተሃልና አለው። ስለዚህ ዘሩን እንደሚባርክለትና ቃሉን እንደሰማው ማን ነው ቃሌን ሰምተሃልና እንዳለው ተናገረ። ቀጠለና ይህንን አነጋገር የገላትያ ጸሐፊ ሲነግረን ምን አለ? በእሺ እያወጣው ላሳይ ዝም ብዬ እንትን ከሚሆን ገላትያ ያውና ምዕራፍ 3 ቁጥር 16 ላይ እንዲህ ይላል። ምን አለ? ለአብርሃምና ለዘሩም የተስፋው ቃል ተነገረ። ልባርኩ ምንድነው የተነገረው? የተስፋው ቃል ስለ ብዙዎች እንደሚናገር ለዘሮችም አይልም፣ ስለ አንድ እንደሚናገር ግን ለዘርህ ይላል፣ እሱም ክርስቶስ አለ። ስለዚህ ለዘርህ የተባለው ክርስቶስ የተስፋ ቃል መሆኑን ከተናገረ ቅድም ያን የተስፋ ቃል ብዙዎች ጠብቀውት እንዳላገኙት ካየን እንግዲያውስ ቃል ሁሉ በእርሱ ሆነ ከሆነውም አንድስ እንኳን ያለሱ አልሆነም ሲል ሆነ የተባለ ነገር ሁሉ በቃል ከሆነ ቃል ስጋ ሲሆንም በእግዚአብሔር ቃል ነው የሆነው ነው። ስለዚህ ታዲያ ከየት አመጣው ይሄንን ምሳሌ ልትለኝ ትችላለህ? መጽሐፈ ነገሥት ምዕራፍ 15 ሁለተኛ ነገሥት ማለት ቁጥር 12 ላይ እንዲህ ይላል፣ ለኢዩ ልጆች እስከ 4 ትውልድ ድረስ በእስራኤል ዙፋን ላይ ይቀመጣሉ ተብለው የነበረው የእግዚአብሔር ቃል ይህ ነበር አለ። የማን ቃል? የእግዚአብሔር ቃል። ስለዚህ በንግግር ደረጃ የኢዩ ልጆች 4 ትውልድ ድረስ ይቀመጣሉ ተብሎ የተነገረ አለ። ተግባባን? ስለዚህ እንዲህ ከምን አለ? እንዲሁም ሆነ። ስለዚህ ሆነ ማለት መጥቶ የኤግኔቶ የሚለው የግሪክ ቃል መጥቶ የኢዩ ልጆችን ነው የሆነው የእግዚአብሔር ቃል ወይስ የእግዚአብሔር ቃል መጥቶ ማን ነው? ይሄ የእግዚአብሔር ቃል እንዲሆኑ አደረጋቸው ማለትም በተስፋ ሲኖሩ የነበሩት እውን ሆነው በስጋ ተገልጠው መኖር ጀመሩ ነው ወይስ ያ የእግዚአብሔር ቃል መጥቶ የኢዩ ልጆች እስከ 4 ትውልድ ሆነ ነው የሚባለው? በጭራሽ ምንድነው? የተስፋው ቃል ተገለጠ፣ እውነት ሆነ ማለት ነው። በተመሳሳይ ሁኔታ ኢየሱስ በተስፋ ቃል ሲኖር ስለነበረ ባይብሉ ስለነገረን ምን አለ? ሁሉ በእርሱ ሆነ አለ። በእግዚአብሔር ቃል አለ። ከሆነውም አንዳችስ እንኳን ያለ እርሱ አልሆነም። ያለማን? ያለ ቃል ያለ እግዚአብሔር ቃል አልሆነም። ታዲያ ቃልም ስጋ ሆነ አለ። ቃልም ስጋ ሆነ። የትኛው ቃል? በተስፋ ቃል ሲነገር የነበረው ለአብርሃም የተነገረው ለዘሮቹ የተነገረው ብዙዎች ጠብቆት ያላገኙት ቃል ምን ሆነ? ስጋ ሆነ። ስለዚህ በተመሳሳይ ሁኔታ ቃል ስጋ ሲሆን ያደረገው አካል አለ። እግዚአብሔር አደረገው ማለት ነው። ገባን? ተግባባን? እግዚአብሔር ስጋ አደረገው፣ በተስፋ ሲኖር የነበረውን እውን ሆኖ እንዲኖር አደረገው የሚል እንጂ ራሱ አምላክ ነው የሚል ቃል ስጋ ሆነ የሚል አንድምታ የለውም። አሁንም መቀጠል ትችላለህ። ስላሴን ግን እየጠበቅኩ ነው። አሁን እባክህ ስላሴን አሳየኝ። እሺ እብሮ እንግዲህ ያንን ክፍል ለማብራራት የሄድክበት ርቀት በጣም እንደው ያንን ነገር በእውነቱ ለማወቅ ይህን ያህል ካጠና ትክክለኛውን ለማወቅ አስቸግርህም ነበር። ግን ላለመረዳት የሄድክባቸው ርቀቶች ግን በጣም አስገራሚ ነገሮች ናቸው። ተስፋ ቃልን ጠቅሰ የአብርሃምን የተስፋ ቃል እውነታ ይዘ ያንን የአብርሃምን የተስፋ ቃል እውነታ ዮሐንስ ላይ አምጥተ አመሳስለ እንዲህ ለማውራት የሄድክበት የመጽሐፍ ቅዱስ የመረዳት አቅም ይሄን ያህል ከሄድክ እጅግ በጣም አደንቃለሁ። በእርግጥ ጊዜህን አእምሮህን ሰጥተህ እንዳጠና ያስታውቃል። ግን ያጠናህበት አካሄድ እውነትን ውሸት ለማድረግ እንደሆነ በመሆኑ ግን ሶሪ እሱም ብቻ ነው እማዝነው። ምናልባት ሁለተኛ ጢሞቴዎስ ምዕራፍ 3 ላይ እንዳለው ከሙታን የተነሳው ከዳዊት ዘር የሆነውን ኢየሱስ ክርስቶስን አስብ። የእኔም ወንጌል ይሄ ነው። ለዚህም እንደ ወንጀለኛ እስከ መታሰር ድረስ መከራን የተቀበልኩ እኔ፣ የእግዚአብሔር ቃል ግን አይታሰርም። ስለዚህ በክርስቶስ ኢየሱስ ያለውን መዳን
ከዘላለም ክብር ጋር እርሱም ያገኙት ዘንድ ለተመረጠች ስል ሁሉንም በመታገስ አጸናሃለሁ። እንዲህም በሚል ቃል የታመነ ከእርሱ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንጸናለን፣ ከእርሱ ጋር ደግሞ እንነግሳለን። ብንክዳው እርሱ ደግሞ ይክዳል። ታማኞች በሆነን ብንገኝ እርሱ ታማኝ እንደሆነ ይኖራል፣ ራሱን መካድ አይችልምና ይላል። ስለዚህ እግዚአብሔር ይህንን የእምነት ቃል በዚህ አይነት ያገላለጽ ዘይቤ ሲሰጠን በእምነት ልክ ምን ማለት ፈልጎ ነው የሚለውን በመረዳት ልክ የምንቀበለው እውነት እንጂ በእኛ መረዳት ኃይል ውስጥ ወደ ፈለግነው የራሳችን ሀሳብ አምጥተን እንድንረዳው ብንሞክር የኛ መረዳት ነው። እግዚአብሔር መንገድ ማግኘትና እኛ በምንረዳው መረዳት ልክ መሄድ ራሱን ችሎ የተለያዩ ሀሳቦች ናቸው። አሁን አብ፣ ወልድ፣ መንፈስ ቅዱስ ሶስት ሆኖ አንድ አምላክ እንደሆነ የምንናገርበት እኔ አንድ አምላክ ነኝ የሚለው የመጽሐፍ ቅዱስ ክፍል ዘዳግም ላይ ያለው ዘዳግም 4 ላይ ያለው እርሱ ራሱ አንድ አምላክ ነኝ ብሎ ከተናገረ በኋላ አሁን በምንማራቸው የመጽሐፍ ቅዱስ እውነታዎች በመንፈስ ቅዱስ መረዳት ውስጥ ሆነን አንደርስታንድ ስናደርግ አብ፣ ወልድ፣ መንፈስ ቅዱስ ሲል አብ አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ የእግዚአብሔር መንፈስ ነው ብሎ ባስተማረበት ራሱ እግዚአብሔር እንዲህ ካስቀመጠው ይህንን እሱ ያስቀመጠውን ሐሳብ አባት ልጅ አለኝ፣ እኔ አባት ነኝ፣ ልጄ ኢየሱስ ነው፣ ኢየሱስም አባቴ አብ ነው ብሎ በተናገረበት ይህንን አይደለም እነሱ ይለያያሉ፣ ቃል ናቸው፣ ተናጋሪነቱን ነው እሱ የተናገረበትን ሐሳብ ለማምጣት ነው እንጂ እንደዚህ አይደለም ብለ የተናገርካቸው ሐሳብ እግዚአብሔር ራሱ ያለውን የምወደው ልጄ ብሎ የተናገረበትን ሐሳብ ኢየሱስ ደግሞ ፈቃዱን ላደርግ የመጣሁለት አባቴ ብለው ሁለቱ በዚህ አይነት ሐሳብ በአንድ ሐሳብ ላይ ሆነው አምላክነታቸውን፣ ገዢነታቸውን፣ ፈጣሪነታቸውን ባረጋገጡበት መንገድ አንተ ከንግግር ውጪ ሌላ ሊሆን አይችልም ብለህ የተረዳህበት መረዳት በፍጹም ይህንን እውነት ሊገልጽ አይችልም። በፍጹም። ምክንያቱም አሁን ያብራራኸው በሙሉ አንተ አንድ አምላክ አብ ነው ያልከው እንደዛ ብለህ የተረዳኸው አምላክ ተመልሶ የምወደው ልጄ እሱ ነው ይልሃል። ንግግር አይደለም የምወደው ልጄ ነው ብሎ ይነግርሃል። ከዛ ያ ደግሞ ልጄ ያለው እርሱ ፈቃዱን ላደርግለት የመጣሁት አባቴ እርሱ ነው፣ የእርሱን ፈቃድ ላደርግ መጥቻለሁ፣ ከሱ ወጥቼ መጥቻለሁ ይላል። ከእርሱ ወጥቼ መጥቻለሁ፣ ከእርሱ ነው የወጣሁት ይላል። እንግዲህ እንደነዚህ አይነት ቃላቶችን በእንደዚህ አይነት የክርክርና አንዱ የአንዱን ሐሳብ ለማስረዳት የሚሄድበት አካሄድ በጥልቀት ለመረዳት የምንሞክረው ብዙ ላይሳካልን ይችላል። ዞሮ ዞሮ እኔ ኢብሮ አንተን በጣም አፕሪሼት ማድረግ መጽሐፍ ቅዱስን እንደዚህ ከነገስት ወደ ዘፍጥረት፣ ከዘፍጥረት ወደ ዕብራውያን፣ ከዕብራውያን ወደ ዮሐንስ አምጥተ ለማመሳሰል የምትሄድበት የመጽሐፍ ቅዱስ ያጠናን አቅምህን ባደንቅም ይሄንኑ መረዳትን ደግሞ እውነትን ለማወቅ የሚችል አእምሮ ስላለ በዛ አእምሮ እውነትን ለማወቅ በእግዚአብሔር ፊት ታማኝ ብትሆን ቃሉን በታማኝነት ደግሞ ብታጠናው ይጠቅማል ብዬ አምናለሁ። ቴንኪዩ ብርዬ። በእኛ በክርስቲያኖች ዛሬ ፋሲካ የሚባል ነው፣ ቤተሰብ የሚሰባሰብበት ስለሆነ ወደ ቤተሰብ ጎራ ለማለት ሰዓቴ ስለደረሰ በጣም አመሰግናለሁ። ሌላ ጊዜ እድል ከሰጠኸኝ ሰፊ ዝግጅት አድርጌ አንተ የጠየቀኝንም ጥያቄ በእንደዚህ በተረጋጋ መንፈስ ተደማምጠን የምናወራ ከሆነ ያለኝን የመጽሐፍ ቅዱስ ሐሳብ ጥቅሶች ይዤ በደንብ ላወራህ እችላለሁ። እድሉን ከሰጠኝ አመሰግናለሁ ብሮ ስለሰማኝ በእውነት ቴንኪው። እሺ እኔም አመሰግናለሁ። ግን እንደው አንድ ጥቅስ ብቻ ማየት ፈልጌ ነበር። አንድ ጥቅስ ከዛ እንለይ። 2 ደቂቃ አለው። ቴንኪው አለው 2 ደቂቃ። እሺ ዮሐንስ 8 እንግዲህ አንድ አምላክ የተባለው አብ ወልድ መንፈስ ቅዱስ የሚል ከሆነ ዮሐንስ ወንጌል ምዕራፍ 8 ቁጥር 54 ላይ ኢየሱስም መለሰ፣ ከአይሁድ ጋር በነበረው ክርክር ላይ እንዲህ አለ። መለሰ አለ፣ ምን አለ? እኔ ራሴን ባከብር ክብሬ ከንቱ ነው አለ።
የሚያከብረኝ እናንተ አላቸው። ልብ አድርግ፣ እነዚህ እስራኤላውያንም ማለት ነው። እናንተ አምላካችን የምትሉት አባቴ ነው አለ። ስለዚህ እስራኤላውያን አምላካችን እያሉ ሲጠሩት የነበረው ማን እንደሆነ ነገራቸው። ኢየሱስ የኔ አባት ነው አላቸው። ኢየሱስ ደግሞ የኔ አባት ብቻ ሳይሆን የእናንተም አባት ነው ብሏቸው በሌላ ቦታ ነግሯቸዋል። ወደ አባቴና ወደ አባታችሁ ብሎ ተናግሯል። ስለዚህ አምላካችን ብለው የሚጠሩት ከሆነ እነ ሙሴ ዘዳግም 6:4 ላይ ምን አለ? እስራኤል ሆይ ስማ ያህዌ አምላካችን አንድ ያህዌ ነው የተባለው። እናንተ አምላካችን የምትሉት ለኔ አባቴ ነው የተባለው አብ ነው። ስለዚህ እስራኤል ሆይ ስማ አምላካችን ያህዌ አንድ ያህዌ ነው እያለ የሚነግረን ስለ አብ እንጂ ስለ ሶስቱ አይደለም እያልኩ ለማለት ፈልጌ ነው። አብን ነው የሚናገረው። አሁንም እስቲል አብ ነው። በነቢያትም በሁለት ጥቅስ ልንገርህ፣ ሶስትም ልጨምር እችላለሁ። አንደኛው የዮሐንስ ወንጌል ምዕራፍ 8 ቁጥር 54 ላይ ነው። ሁለተኛው ደግሞ ዕብራውያን ምዕራፍ 1 ቁጥር 1 እና 2 ላይ ምን አለ? ያኔ በነቢያት ይናገር የነበረው አሁን በልጁ የተናገረው ልጅ ያለው ማን ነው? አብ ነው አሁንም። ስለዚህ በእነ ሙሴ የተናገረው አብ ነው። ተግባባን? ስለዚህ ይህንን ለመናገር ፈልጌ ነው። እኔም አመሰግናለሁ ለነበረን ቆይታ። ያው እኔም ጃቢር ቤት መሄዴ ስለማይቀር አሁን ምናልባት መልካም ጊዜ ይሁንልህ። መዳን አመሰግናለሁ ትላለህ። ታንኪዩ ብሮ። እንግዲህ እኔ ከሙስሊሞች ጋር ብዙ ጊዜ በተረጋጋ እንደዚህ አይነት ጥሞና ለማውራት እድል አላገኘሁም። ምናልባት ለማውራት እንኳን ስፈልግ ያው የሆነ ወደ አንተን አእምሮን እንትን የሚያደርግ የሚያንቋሽሽ ወይንም እንዲህ ተጽዕኖ ፈጥረናል ለማለት ውይይቱን ድልቅልቅ የሚያደርጉትና እኔ የእውነት ነው አሁን የምትናገረውን እየጻፍኩ ነው የሰማሁ። እየጻፍኩ ውይይት ነው አንተ የምትናገረው ነገር ከምን አንግል እንደሆነ እንድረዳህ ማለት ነው። ልክ እኔ እናንተ በእንደዚህ አይነት እንኳን እያወራን ተመልከት፣ ከታች አምልጥ፣ ሩጥ፣ መግቢያ እንፈልግ ምናምን እንደዚህ አይነት ቋንቋዎች አሁን እርቴት ሆነ ከውይይት እንድትወጣ ቢያንስ እኔ አንተን ለማዳመጥ እድል ስለሰጠኝ በእውነት ንግግርህ እንዳዳምጥህ እድል ሰጥቶኛል እና በጣም ነው የማመሰግነው። ሌላ ጊዜ በእውነት ባገኝ በጣም ደስ ይለኛል። ፎሎ አረጋለሁ። ወደዚህ ስትገባው ሌላ ቦታ ስትኖር ኢንቫይት አድርገኝ። የራሴን መረዳት በጣም በስርዓቱ ተዘጋጅቼ ጊዜ ሰጥቼ በደንብ እንድታወራኝ እንዳወራ ፈልጋለሁ። ይሄ በጣም ደስ የሚል ነው። በጣም አድንቄያለሁ በእውነት በጣም እና ተባረክልኝ። ጥሩ ጊዜ ይሁንልህ። እሺ፣ አመሰግናለሁ። መልካም ጊዜ ይሁንልህ። ማዳን ይመች። እሺ።